እስቲ ማርያምን በሉስ ከልባችሁ እስኪ ድገሙ። ጥሯት ግደላችሁ ማርያምን እንደው ሲጣፍጥ ማርያም በተለይ እናቶቻችሁ ታውቃላችሁ አይደል? አፈር እኔ በጣም ነው ደስ የሚል አፈር ሰውን በማርያም እንዴት እንደምደሰት ይገርማችሁ። ዳቦ ክርስቶስ ከሰማይ የወረደ እንጀራ ነው። ይሄ ዳቦ የተጋገረባት ምጣድ መሶብ ደግሞ ድንግል ማርያም ናት። ደመናው ድንግል ማርያም ናት። ዝናቡ ክርስቶስ ነው። አበባ ድንግል ማርያም ናት። ፍሬ ክርስቶስ ነው። ግንዱ ክርስቶስ ነው። ቅርንጫፎቹ ሐዋርያት ናቸው። እነ ቅዱስ ሚካኤል ናቸው። እኔ የወይን ግንድ ነኝ አለና እናንተ ምንድናችሁ አለ። ሎሚን የፈጠረ ማን ነው? እሺ ቫይታሚን ሲ እንዳለ የነገረን ማን ነው? አቤት ሳይንስ ጥቆማ ነው ማለት። ድግስ እዚህ ቦታ አለ ብሎ አቅጣጫ የሚጠቁም ማለት ነው። ደጋሽ ማን ነው? ደጋሽ ማን ነው? ሎሚን የፈጠረ ማን ነው? አስባችሁ ሰርግ የምትጠሩ ሰው አለ አይደለ? ጥሩ መኪና ያለው መቶም ደግሞ የነገ ጣል ያደርጋል የሚባል ሰው የጥሪ ወረቀቱ አስቀድሞ ነው የሚደርሰው። አንዳንድ ደግሞ አለ ቢመጣም ጥሩ ነው፣ ኧረ ቢቀርም ጥሩ ነው፣ ቢመጣ ይበላል እንጂ አይሰጥ ብለን የናቅናቸው ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? ኧረ ጮክ በሉ። እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ የምንሰማውም የምንኖረውም ያላሳጣን ፈጥሮ የሚመግበን እየመገበ የሚያኖረን በምድራዊ በስጋዊ ኑሯችን ከእናት ከአባት በላይ የጠበቀን እንደ አይን ብሌን የተንከባከበን ለሰማያዊ ለዘላለማዊ ሕይወታችን በሞቱ በስቅለቱ በትንሣኤው በሞቱ በትንሣኤው በእርገቱ ዳግመኛም እመጣለሁ ብሎ በሰጠው ተስፋ ዘላለማዊና ሰማያዊ የተረጋገጠ ዋስትናና ማረጋገጫ የሰጠን የነበረ ያለና የሚኖር አባታችንም አምላካችንም እግዚአብሔር ስላደረገው በጎ ነገር እስከ ዛሬ ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። የሚመክር የሚያስተምር የሚመራ የሚመግብ እግዚአብሔር ነውና እኛ ትዝ ያለንን የመሰለንን የገመትነውን የግል ፍላጎታችንን የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር እግዚአብሔር። አሐዱ ሕፃን እምዕብራውያን ፈለገ ተከዚ ተገድፎ ወእምተሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሃድፎ አውፃ ሕዝበ እምድረ ግብፅ ወለጸሮሙ ቀሰፎ ሕፃነ ማርያም ከማሁ እምሕፃናተ ገሊላ ተሪፎ ፄዋፄዮን ሜጠ ወነሰተ ግልፎ የሚል እነየንታ ሰናይ በጸናጽል የሚያሳምሩት የሚያስውቡት ለጆሮ እንዲጥም ላይምሮ እንዲመግብ ህሊናን እንዲያሳርፍ ነፍስን እንዳረካ አድርገው የሚያሳምሩት ከዛሬ 500 ዓመት በፊት የተደረሰ ማህሌተ ጽጌ የሚባል ድርሰት አለ። ምእመናን ገድላት፣ ድርሳናት፣ ተአምራት፣ መልካ መልክ የምንላቸው በጠቅላላ ሁሉ ከብሉይ የተቀሰሙ ከሐዲስ የተለቀሙ ከመጻሕፍተ ሊቃውንትና መነኮሳት የተቀመሙ ንባባቸው ጆሮ የሚሞላ ምስጢራቸው አይምሮ የሚያጠግብ ኃይለ ቃላቸው ህሊናን የሚያሳርፍ ነፍስን የሚያረካ ናቸው። በግዕዝ ቋንቋ ስለተዘጋጁ ምናልባት ብዙዎቻችሁ የመስማቱ አጋጣሚ ላይኖራችሁ ይችላል። አሁን የጠቀስኩላችሁ ያነበብኩላችሁ በግዕዝ ቋንቋ ያነበብኩላችሁ ምንባብ ከማህሌተ ጽጌ የተወሰደ ነው። 5 ቤት የግዕዝ ግጥም ነው። ሊቁ ብሉዩን ከሐዲስ እንዴት አድርገው እንዳስታረቁት ግጥሙ 5 ቤት ነው። በግዕዝ ቋንቋ የተዘጋጀ ነው። የሚገርማችሁ ግን ብሉዩን ከሐዲስ የጥንቱን ከአዲሱ እንዴት አድርገው እንዳገናኙት። ስለዚህ አሁን የአነበብኩላችሁን በቀጥታ በተረጉምላችሁ ረጅሙን የብሉይ ኪዳን ታሪክ
እጥር ምጥና አድርጎ ለጆሮአችን ለአእምሮአችን ይመግብልናል ብዬ አስባለሁ። ይሄ ድርሰት አሃዱ ሕፃን እምዕብራውያን ፈለገ ተከዚ ተገድፎ ከዕብራውያን ከእስራኤላውያን መካከል አንድ ሕፃን በፈለገ ተከዚ በወንዝ ዳር ተጥሎ ወም ተሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሃዲፎ በባህር ከመስጠም በፈርዖን ልጅ እጅ ተርፎ ተሻግሮ አውፃ ሕዝበ እምድረ ግብፅ ወለጸሮሙ ቀሰፎ ጠላታቸውን ፈርዖንን ከነሰራዊቱ ከነሰረገላው አስጥሞ ምናልባት በዛን ጊዜ የግብፅ መንግስት ማለት የፈርዖን መንግስት ማለት ዛሬ ዓለምን የሚኑጡት የሚያናውጡት ሁሉ በእጃቸው ሁሉ በደጃቸው የሆነ የዓለምን ፖለቲካ የዓለምን ኢኮኖሚ የዓለምን ወታደራዊ አሰላለፍ ይመራሉ ከሚባሉት ከነ አሜሪካ የሚቆጠር ገናና መንግስት ነበር። የዛሬ 3000 ዓመት ገደማ የነበረው የግብፅ መንግስት ፈርዖን በጣም ብዙ ሺህ ሰረገላ የነበረው በጣም ብዙ ሺህ የተቀለበ የሰለጠነ የደረጃ ወታደር የነበረው በመከላከያው መስክ በጣም ጠንካራ መንግስት ከሚባሉት መካከል የግብፅ መንግስት ነው። የፈርዖን መንግስት ነው። ሙሴ አንድ በትር ይዞ የተጋፈጠው ከዚህ ሰራዊት ጋራ ነው፣ ከዚህ መንግስት ጋራ ነው። ሙሴ በእጁ ላይ የነበረው አንድ በትር ነው። በአንድ በትር በሚገባ የሰለጠነ የታጠቀ ስንቅ፣ ትጥቅ፣ ስልጠና ያለውን የግብፅን ወታደር ለመጋፈጥ ብትር ብቻ ሳይሆን ልብም ይጠይቃል፣ ዓላማም ይጠይቃል። ብዙን ጊዜ ለአንድ ወታደር 4 ነገር ያስፈልገዋል ይባላል። አንደኛ ስንቅ፣ ሁለተኛ ትጥቅ፣ ሶስተኛ ስልጠና፣ አራተኛና በግድ የሚያስፈልገው 3ቱን ቅርጽ አስይዞ መስመር አስይዞ ውጤታማ የሚያደርጋቸው ፈቃደኝነት ነው። ለመዋጋት መፈለግ፣ ፈቃደኝነት፣ መዋጋት አለብኝ ብሎ ዓላማ አድርጎ የሚዘብት ወታደር ያስፈልጋል። ዓላማ የሌለው ወታደር በቂ ትጥቅ ቢኖረው፣ በቂ ስንቅ ቢኖረው፣ በቂ ስልጠና ቢኖረው ስልጠናው፣ ስንቁ፣ ትጥቁ ባክኖ ባዝኖ ተማርኮ አልቆ ይቀራል። አሁን የፈርዖን መንግስት ቅድም እንደነገርኳችሁ ጠንካራ ህዝብ መንግስት ነው። ጠንካራ ወታደር ያለው ሙሴ ይህን መንግስት የተጋፈጠው በአንድ በትር ነው። በትረ ሙሴ በሉ እስኪ ጮክ ብላችሁ። የሙሴ ምን ማለት ነው? የሙሴ በትር ማለት ነው። አሁን ቅድም በጥቅሱ እንደነገርኳችሁ አውፃ ህዝበ ምድረ ግብፅ ወለጸሮሙ ቀሰፎ ያንን ጠላታቸውን ቀስፎ ገሎ ፈርዖንን ከነብዙ ሺህ ሰራዊቱ ከነብዙ ሺህ ሰረገላው በኤርትራ ባህር አስጥሞ ያንን ያሻገረው ያ በአባይ ወንዝ ዳር በኤርትራ ወንዝ ዳር በግብፅ ወንዝ ዳር የተጣለ አይረባም አይጠቅምም ተብሎ የተጣለው እግዚአብሔር ግን ለትልቅ ስራ የፈለገው ምእመናን የእግዚአብሔር አሰራር ከሰዎች አሰራር የሚለየው እግዚአብሔር በብዛት አያምንም፣ በጉልበት አያምንም፣ በስንቅ በትጥቅ አያምንም፣ በስልጠና አያምንም። እግዚአብሔር የሚያምነው በንጹህ ልብ ነው፣ በጠንካራነት ነው። አሁን ቅድም እንደነገርኳችሁ ሙሴ በባህር ዳር የተጣለ አንድ ዝግባ የማይባል ሕፃን ነው። በእግዚአብሔር እርዳታ በእህቱ ጥቆማ በፈርዖን ልጅ ቅንነት ቤተ መንግስት ያደገ በወተት በፍትፍት ያደገ ነገር ግን የቤተ መንግስቱ ምቾት የቤተ መንግስቱ ፍትፍት የቤተ መንግስቱ ድሎት ዓላማውን ያላስረሳው ማንነቱን ያላስረሳው ትልቅ ልባም ነው ሙሴ። እና ይሄ ሙሴ ያንን 215 ዓመት የተረገጠ የተቀጠቀጠ የተሰቃየ ያነባ ያለቀሰ የጮኸ ህዝብ በመከራ የማቀቀ የተሰቃየ የሚገርማችሁ የመከራውን ጽናት ለማሳየት እስራኤላውያን በግብፅ የደረሰባቸው መከራ ለማሳየት ኖራ እያቦኩ ሲሚንቶ እያቦኩ ጡብ እየቀጠቀጡ ይሰሩ ነበር። ዛሬ ግብፃውያን የሚመጻደቁበት ግንባታ በእስራኤላውያን አቅም የተገኘ ነው። የሚገርማችሁ
እስራኤል የምትባለው ሀገር በእግዚአብሔር መዳፍ ውስጥ ያለች ሀገር ናት። በእግዚአብሔር ጥበቃ ውስጥ ያለች ሀገር ናት። የሚገርመው ብሉይ ኪዳን ሐዲስ ኪዳን በጠቅላላ የፈለቀው ከዚች ምድር ነው። ነቢያት በጠቅላላ እስራኤላውያን ናቸው። ሐዋርያት በጠቅላላ እስራኤላውያን ናቸው። ድንግል ማርያም ከነ ልጇ እስራኤላዊት ናት። ይሄ ልዩ ጥበቃ የሚደረግለት፣ ልዩ እንክብካቤ የሚደረግለት፣ በጠባብ መሬት ሰፊ ልቡና የተሰጠው፣ በቁጥር ትንሽ ግን በዓላማ ብዙ የሆነ ዛሬ እስራኤል የዓለምን ውሃ ልክ አስከብሮ የሚኖረው ጠንካራ ሰራተኛ፣ ተመራማሪ፣ የእውቀት ምንጭ የሆነው ሕዝብ በእግዚአብሔር ጥበቃ የተደረገለት ሕዝብ ነው። ይህን ማመን ያስፈልጋል። እንዲያውም መጽሐፍ ቅዱስ ዓለምን እስራኤልና ዓለም ተብሎ ሁለት ቦታ ነው የሚከፈለው። የሚገርማችሁ ነገር ሁለት ቦታ ነው። ዓለምና እስራኤል፣ ሕዝብና አሕዛብ ማለት እኮ 10 ሚሊዮን የማይመሉ እስራኤላውያንና 7 ቢሊዮን የዓለም ሕዝብ ቁጥሩ እኩል ነው ይላል መጽሐፍ። ስለዚህ ይህ ሕዝብ በግብፅ ተረግጦ ተጨቁኖ አንብቶ ተሰቃይቶ ልጅ ሲወልዱ እናቶች ነፍሰ ጡሮቹ መሬት ጭቃ ሲረግጡ ምጣቸው ሲመጣ እዚያው ከጭቃው ጋር ልጆቻቸው እርገጡ ተብሎ የተፈረደባቸው ህዝቦች ናቸው። ይህን ህዝብ ለማውጣት ነው ሙሴ የተላከው። ሙሴ ሲላክ በጉልበቱ፣ በቁመቱ፣ በጡንቻው፣ በደረሱ ስፋት፣ በጡንቻው ጥንካሬ የተመረጠ አይደለም። እግዚአብሔር ባልባሌ ነገር ትልቅ ስራ መስራት ይችላል። በተናቀ ነገር ትልቅ ስራ መስራት ይችላል። እግዚአብሔር በተናቀው እንጨት እኮ ተሰቅሎ ዓለምን አድኗል። በአህያ ተቀምጦ ቤተ መቅደስ ገብቷል። ከድሆቹ መንደር መርጦ ከድንግል ማርያም ተወልዷል። ቀን ሰዎች ቀንን ሲያደንቁ እግዚአብሔር በጨለማ ተወልዷል። እግዚአብሔር ሰዎች ለቤተ መንግስት ሲጋደሉ እግዚአብሔር በበረት ተወልዷል። ሰዎች ለልብሳቸው ውበት ሲጨነቁ እግዚአብሔር ራቁቱን ተሰቅሏል። ሰዎች ለዳቦ ሲጋደሉ ስጋውን ብሉልኝ ብሎ ሰጥቷል። ውሃ የዓለም መሰረታዊ ፍላጎት ነው እየተባለ በሚራኮቱበት ዓለም ውስጥ ደሜን ካልጠጣችሁ ውሃ ያረካችሁም ብሎ ሰጥቷል። እግዚአብሔር ከሰማይ ወርዶ ከቤተ መንግስት ይልቅ በረትን መርጧል። ከቀን ይልቅ ሌሊትን መርጧል። ከሰረገላ ይልቅ አህያን መርጧል። ከሀብታሞቹ ልጆች ይልቅ ድሃዋን መርጦ ከድሃዋ ተወልዶ እኛን የነፍስ ባለጸጎች አድርጎናል። ደህና አደራችሁ? በደንብ እየሰማችሁ ነው? እስቲ ማርያምን በሉስ ከልባችሁ። እስኪ ድገሟ፣ ጥሯት፣ ግደላችሁ። ማርያምን እንደው ሲጣፍጥ ማርያምን። እና ልብ አድርጉ። ቅድም የነገርኳቸው ጥቅስ ምንድን ነው የሚለው? ይሄ ሕፃን፣ ይሄ እስራኤላዊ ሕፃን የዮካብድና የእንበረም ልጅ ሙሴ በባህር ዳር ተጥሎ ተገኝቶ በስቃይ በቤተ መንግስት በምቾት ነው ያደገው እሱ። ነገር ግን እሱ ቤተ መንግስት ቢያድግም ቢሞላለትም ቢሳካለትም ሆዱ ቢሞላም ፍላጎቱ ቢሳካለትም ህዝቡን አልረሳም፣ ፈጣሪውን አልረሳም። እና ያንን ቅድም የነገርኳችሁን ፈርዖንን ከነግዙፍ ሰራዊቱ ከነግዙፍ ጦር መሳሪያው የኤርትራ ባህር በልቶት እንዲቀር አድርጎ እስራኤልን አሻገረ። የኤርትራን ባህር ከፈለ። 40 ዘመን መና ከሰማይ እያወረደ ውሃ ካለት እያፈለቀ የእስራኤልን አስቸጋሪነት የህዝቡን አስቸጋሪነት ተቋቁሞ በእግዚአብሔርና በህዝቡ መካከል አገናኝ መኮንን ሆኖ ድልድይ ሆኖ እግዚአብሔር ሲቆጣ ኧረ ጌታዬ ማርልኝ እያለ ህዝቡ ሲረብሽ አረረፉ እያለ በሰውና በእግዚአብሔር መካከል አደላዳይ፣ አገናኝ፣ አስማሚ፣ አስታራቂ የብሉይ ኪዳን መካከለኛ ሆኖ ያን ህዝብ ከግብፅ መርቶ ወጥቷል። እና አሁን ደራሲው ምንድነው የሚለው? ሙሴ ይሄን አደረገ። ይሄ በብሉይ ኪዳን የተከናወነ ነው። በሐዲስ ኪዳንሳ ብሎ ሲጠይቅ ሕፃነ ማርያም ከማሁ ሕፃናተ ገሊላ ተሪፎ ሙሴ ከግብፅ ወደ ባህር ይጣሉ ከነበሩ ሕፃናት በተአምር ተርፎ እስራኤላውያንን የኤርትራን ባህር ከፍሎ ከፈርዖን ቅኝ ግዛት ነፃ አውጥቶ ምድረ ርስትን አወረሳቸው። በሐዲስ ኪዳንሳ በገሊላ ሄሮድስ ከጨረሳቸው ሕፃናት የተረፈው ሕፃን ዘበታይቱ ወልድ ዘበላይሉ ቅድመ ዓለም የአብ ልጅ ድኅረ ዓለም የድንግል ማርያም ልጅ ከርቀት ወደ ግዝፈት ከሕያውነት ወደ ሟችነት ከዘላለማዊነት ወደ ጊዜያዊነት ከሰማያዊነት ወደ ምድራዊነት ሁሉን ከመቻል ምንም አለመቻል በጠባብ ማህፀን በጠባብ መቃብር ወደ መወሰን የመጣው
አጥጋቢው ተርቦ የሚያጠጣው የሚያረካው ተጠምቶ ሰማይን በከዋክብት በፀሐይ በጨረቃ አስውቦ ምድርን በአዝሪት በአትክልት በጽጌያት አስውቦ ራሱ የሚለብሰው አጥቶ በበረት ብርድ ያንሰፈሰፈው ሄሮድስ ሕፃናትን ሲያስገድል በእናቱ ጥረት አምልጦ ወደ ግብፅ ተሰዶ መልሶ ቀራንዮ ላይ ውሎ እጆቹን እግሮቹን ተቸንክሮ ተገርፎ በጥፊ ተመቶ ምራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ የሾህ ተደፍቶበት ተሙቶ ተገንዞ ተቀብሮ ተነስቶ አርጎ ዛሬ በክብር ያለው የሐዲስ ኪዳኑ የኃጢአታችን ባህር የከፈለ የጥሉን ግድግዳ ያፈረሰ ሙሴ በበትሩ የኤርትራን ነሳ ሙሴ በትረ ጸለየ ዋማይተበ ውቱኬ ባሪያ መስቀል ላሉ ነንታሰነ ሲጸነጽሉ ሙሴ የኤርትራን ባህር የከፈለበት መስቀል የሐዲስ በትር የሐዲስ ኪዳኑ የክርስቶስ መስቀል ምሳሌ ነው። የኤርትራ ባህር የኃጢአት ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ግብፅ የሲኦል ምሳሌ ናት። ከሰማይ የወረደው መና ከዓለት የፈለቀው ውሃ በሐዲስ ኪዳን የበላ ነው። አነው ህብስተ ሕይወት ከሰማይ የወረደ ቢበላ የማይጠገብ የማይሻግት የማይበላሽ ጥንት የተበላ አሁን እየተበላ ያለ ለዘላለም ሲበላ ሲጠጣ የሚኖር የነፍስን ረሃብ የቆረጠ የነፍስን ውሃ ጥም የቆረጠ እርቃናችንን የሸፈነ ወደ ቀደመ ቦታችን የመለሰን የሐዲስ ኪዳኑ ደግሞ ሙሴ ኢየሱስ ክርስቶስ። ድገሙት ግደላችሁ ምእመናን። ስለዚህ አሁን ቅድም የነገርኳችሁ አጭሯ ድርሰት 5 ቤቷ የግዕዝ ግጥም የነገረችን ይሄንን ነው። የሚገርማችሁ በዚህ ግጥም ከኦሪት ዘጸአት ከምዕራፍ 1 እስከ 15 ድረስ ያለው ተካቷል። ሐዲስ ኪዳን በሙሉ ተካቷል ማለት እንችላለን። ለዚህ ነው የኛ ሊቃውንት ባጭር ንባብ ረጅም ምስጢር፣ በረጅም ንባብ ጥልቅ ምስጢር ማስቀመጥ ይችሉበታል። ብሉይን ከሐዲስ ማስታረቅ ያውቁበታል። እና ቅድም እንደተናገርኩት የአብርሃም ዘር የያዕቆብ የይስሐቅ ዘር ከሀገር ውጣ ከሕዝብ ተለይ እኔ ወደማሳይህ ማርና ወተት ወደምታፈሰው ምድር ሂድ ተብሎ የተነገረው አብርሃም የወለዳቸው ልጆች የያዕቆብ ልጆች 12ቱ ነገድ ወደ ግብፅ ወርደው ያን ሁሉ መከራ ማቀው ተቀብለው ወጥተው ምድረ ርስት ገቡ። ጠላታቸው ፈርዖን ከነ ሰራዊቱ በኤርትራ ባህር ሰጠመ። ይሄ ሁሉ የተደረገው በሶስት ወገን ነው። አንድ የነገሮች ሁሉ ባለቤት ማን ነው? አረ ጮክ በሉ። የነገሮች ሁሉ ባለቤት ማን ነው? እግዚአብሔር ነው። እግዚአብሔር ስራ ሲሰራ ደግሞ የሚመርጣቸው መሳሪያዎች አሉ። መልአኩ ቅዱስ ሚካኤል ይሄን ሕዝብ እየመራ እየመገበ እያስተዳደረ ሙሴን እንዳግዝ ከእግዚአብሔር ተመድቧል። ምእመናን አረጋዊ መንፈሳዊ የተባለው የቤተ ክርስቲያናችን መጽሐፍ እንዲህ ይላል። ወበከመ ደመናት ይነሱ ማየ እምነ ባሕር ወይነዙ ዲበ ምድር ወያበቁሉ ፍሬያተ ወያሴንዩ ወያሰምሩ ከማሁ መላእክትኒ መንፈሳውያን ይነሱ ምህረተ እምባሕረ ምህረቱ ለእግዚአብሔር ወይሰውጡ ውስተ ነፍሳቲሆሙ ለጻድቃን ከመ ይልሐቁ ባእምሮ እስከ ፍጻሜ። ወደ አማርኛ ልተርጉመው። ደመና ውሃውን ከውቅያኖስ ጠልፎ ወስዶ በደረቀው መሬት ላይ ባፈሰሰው ጊዜ ወይም ዝናብ በጣለ ጊዜ ማለት ነው። የደረቀው ይለመልማል፣ የለመለመው ያብባል፣ ያበበው ያፈራል አለ። እንደዚህም ሁሉ በደመናው መላእክትን መስሎ ቅዱሳን መላእክት የምህረት ውቅያኖስ፣ የይቅርታ ውቅያኖስ፣ የጸጋ ውቅያኖስ፣ የፍቅር ውቅያኖስ፣ የሰላም ውቅያኖስ የሁሉ ነገር መገኛ ከሆነው ከውቅያኖሱ እግዚአብሔር ምህረቱን፣ ይቅርታውን፣ ቸርነቱን ቀርተው አምጥተው በቅዱሳን በጻድቃን በክርስቲያኖች ላይ ባፈሰሱት ጊዜ ይላል ከመ ይልሐቁ ባእምሮ እስከ ፍጻሜ በእምነት ፍጹማን እስኪሆኑ ድረስ ይለመልማሉ ይላል። ልብ አድርጉ። ደመና ዝናብ ይፈጥራል። የዝናብ ፈጣሪ ማን ነው? አይደለም እግዚአብሔር። ፈጣሪ ከተባለም እሱ ሳይሆን አይቀርም ብላችሁ ነው በግምት እሺ። ይሄ ዝናብ እንደት ነው የሚፈጠረው? እስኪ ንገሩኝ። ኢቫፖሬት የምትሉት ምን ሆነ ነገር አለ አይደለ? ምንድነው የሚሆነው? እሱ እኮ በነገራችን ላይ ምእመናን
ሳይንስ አንዳንድ ጊዜ ቀበጥ ሲል እንደው ጫፍ እየወጣ ነው እንጂ ከሃይማኖት ውጭ አይደለም። አንዳንድ ጊዜ ቀበጥ ይላል። ቅብጠቱን ደግሞ የሚገቱ ደግሞ ሊቃውንት የሚቆነጡት ሊቃውንት ያስፈልጋሉ። ሳይንስ የሃይማኖት ማረጋገጫ ሁሉ ሆኖ ሊያገለግል ይችላል። ልብ አድርጉ። ሰማይን ምድርን የፈጠረ ማን ነው? ፀሐይን፣ ጨረቃን፣ ከዋክብትን የፈጠረ ማን ነው? ወተትን የፈጠረ ማን ነው? እሺ ወተት ውስጥ ካልሽየምና ፕሮቲን እንዳለው የነገረን ማን ነው እንዴ? ሎሚውን የፈጠረ ማን ነው? ሳይንስ ነው እንዳትሉ። ሎሚን የፈጠረ ማን ነው? እሺ ቫይታሚን ሲ እንዳለ የነገረን ማን ነው? አቤት ሳይንስ ጥቆማ ነው ማለት። ድግስ እዚህ ቦታ አለ ብሎ አቅጣጫ የሚጠቁም ማለት ነው። ደጋሽ ማን ነው? ደጋሽ ማን ነው? ሎሚን የፈጠረ ማን ነው? እሺ ለምሳሌ ደማችሁ ፕላስ ኦ ምን ኦ የሚባል ነገር አለ አይደለም? ማን የነገረን? ሳይንስ። ደሙን ራሱ የፈጠረውስ? ይሄውላችሁ መኪና አምራች አለው፣ ገዥ አለው፣ ሹፌር አለው። አሁን ሳይንስ የመኪናው ሹፌር እንጂ አምራቹ አይደለም። አንድ ሳይንስ ቀበጥ ሲያደርገው እኔ ነኝ ያመረጥኩት ሲል አረረፍ አይደለም የሚለው ያስፈልጋል። ሳይንሱ ላይ ጥሙጥኝ ያሉ ሰዎች ወይ አብደዋል ወይ ሊያብዱ ኮታቸውን አውልቀው ሸሚዛቸው ላይ ናቸው። እስካሁን ሊያብዱ እያኮበኮቡ ነው። እኛ እንደዛ አናብድም። ሳይንስን በቦታው እንጠቀምበታለን፣ ሃይማኖትን በቦታው እንጠቀምበታለን። ስለዚህ ዝናቡ ይላል የኛ ትምህርታችን እርጥቡና ደረቁ ሲጋጭ በትነት ዝናብ ይፈጠራል። ያ ዝናብ የሚፈጠረው ግን ደመና አለ። ደመናው ከውቅያኖስ ውሃውን ጠልፎ ያመጣዋል። ያ ከውቅያኖስ የጠለፈውን የተጫነው የሚገርማችሁ ነገር ውሃውን ከውቅያኖስ እየቀዱ ደመናው ላይ የሚጭኑ መገብተ ማያት መላእክት አሉ። ደመናውን ደግሞ የሚሾፍሩ ደግሞ በዚህ ሂድ በዚያ ሂድ እያሉ ደግሞ የሚያዙ የተመደቡ መገብተ ደመናት መላእክት ደግሞ አሉ። መገብተ መባረክት፣ መገብተ ከዋክብት ደመናት መላእክት አሉ። ማን የመደባቸው? እግዚአብሔር ነው የመደባቸው። እና ይሄ ደመናው ከውቅያኖስ ውሃውን ይጫንና ያመጣና በዚህ ላይ በደረቀው መሬት ላይ ያዘንበዋል። ኤጲፋኔዎስ የሚባል ሊቅ በብሉይ ኪዳን ኢዮብም ተናግሮታል። እይሰጠጥ ደመናሁ ይላል። የሚገርማችሁ አሁን ደመናው በነገራችን ላይ ዝናብ የያዘ ደመናና ያልያዘ ደመና በምን ይታወቃል? አይናሞች፣ ኧረ አይናሞች በምን ይታወቃል? ሲንገረኛት ንገሩኝ። አንድ ደመና ይሄ ደመና ዝናብ ይዟል አልያዘም የሚል በምን ታውቁታላችሁ? ይጠቁራል። የታየው እንዳትል መጻሕፍት አይን ናቸው። ጸልሙ ማያት በውስተ ደመናት ደመናው መጽሐፋችን ይናገራል። ዝናብ የያዘ ደመና በምን ይታወቃል? ይጠቁራል። የተማረ ሰው አይንቀዥ። ይሄ ዝናብ የያዘው ደመና አይንቀዥቀዥም። ይገርማቸዋል። ይሄ ዝናብ ያላዘውን ደመና ነፋስ ጠርጎ ያጠፋዋል። ስለዚህ አሁን ሊቁ ያለው ምንድን ነው? ደመናው ውሃውን ከውቅያኖስ ያመጣና በምድር ላይ ያፈሰዋል አለ። ውቅያኖስ የተባለው በምሳሌ እግዚአብሔር ነው። ዝናብ የተባለ ቸርነቱ ነው። ደመና የተባሉት መላእክት ናቸው። እኛ መላእክት ምሕረት ያመጣሉ አልን እንጂ የምሕረት ምንጭ ናቸው አላልንም። መላእክት ይላላካሉ፣ ያገለግላሉ አልን እንጂ ፈጣሪ ናቸው አምላክ ናቸው አላልንም አንልምም። ስለዚህ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እነ ቅዱስ ሩፋኤል ሌሎቹም ኃያላን ረቂቃን ሰማያውያን የማይራቡ የማይጠሙ የማይተኙ የማያንቀላፉ የማይታመሙ የማያገቡ የማይፈቱ የማይነግዱ የማይከስሩ የተሾሙ የማይሻሩ ሰማያዊ አባታቸው እግዚአብሔር ያነገሳቸው ያከበራቸው የሾማቸው እኛን ለማገልገል የመደባቸው ቅዱሳን መላእክት እኛን ይረዳሉ። ለዚህ ነው በዚህ በዘጸአት 23 ላይ ይሰማችኋል። በዘጸአት 23 ላይ ሙሴ ሲናገር ይላል እኔ ወደ ማሳይህ ምድር መርቶ ያደርስህ ዘንድ መላኬን በፊትህ ልካለሁ ይላል። ስሜ በላዩ ላይ ነውና እንዳታስቆጣው ተጠንቀቅ ይላል። ስም የሚለው ማን ነው? እግዚአብሔር። በማን ላይ ነው ስሙ ያለው? በሚካኤል በገብርኤል ላይ። ሚካ ጨርሱት። ሚካ፣ ገብር፣ ሩፋ፣ ራጉ፣ ሳቁ፣ ፋኑ፣ ኤል የሚለው መላእክት
ወላጅ አባታቸው እግዚአብሔር ነው። ለምሳሌ በኔ ስም መጨረሻ ላይ የአባቴ ስም ነው ያለው። ለምሳሌ አንድ ሰው ስሙ አበበ ቢሆን የአባቱ ስም ከበደ ሊሆን ወላጁ። ቅዱሳን መላእክት ግን አባት የላቸውምና መጠሪያ ስማቸው የአባታቸው ማን ነው? እግዚአብሔር ነው። ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ሳቁኤል እየተባሉ ይጠሩበታል። እና አንድን መልአክ ስሜ ልባ መጽሐፍ ቅዱስ የሚለው ምእመናን ስሜ በላዩ ላይ ነውና መልአኩን እንዳታስቆጣው ተጠንቀቅ ይላል። ኦሪት ዘጸአት ምዕራፍ 23 ቁጥር ያን ቤታችሁ ገብታችሁ አንቡት። መዝሙረ ዳዊት ደግሞ መዝሙር 90 በቅንፍ 90 ከቁጥር 8 ጀምሮ ደግሞ እንዲህ ተብሏል። ይቀርብ እኩይ ሀቤከ ክፉ ወደ አንተ አይቀርብም፣ ወይበው መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። ለምን? እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋልና። ከመይቀውከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነስኡከ በእጆቻቸውም ከወደክበት ያነሱ ዘንድ ያነሱሃል። ከመይተታቀፍ በእብን እግርህ እንዳትሰነካከል መላእክቱን ስላንተ ያዛቸዋልና መቅሰፍት ወደ አንተ አይገባም፣ ክፉ ወደ አንተ አይቀርብም፣ መቅሰፍቱም ወደ አንተ አይገባም ተብሏል። ስለዚህ ቅዱስ ሚካኤል በብሉይ ኪዳን የተጠቀሰው መልአክ ቅዱስ ሚካኤል ነው፣ ሙሴን ያገዘ። እንግዲህ ልብ አድርጉ፣ እስራኤላውያን ከግብፅ ወጥተው ወደ ምድረ ርስት ወደ ሀገራቸው እንዲገቡ ዋናው እግዚአብሔር ነው፣ ቀጥሎ ቅዱስ ሚካኤል ነው፣ ቀጥሎ ሙሴ ነው። እነዚህ ሶስት አካላት ናቸው ለእስራኤላውያን መዳን፣ ለፈርዖን ለግፈኞች መውደቅ፣ ለተገፉት መነሳት፣ ለጥጋበኞች ውድቀት፣ ለረሃብተኞች መጥገብ ምንጭ ሆነው አንደኛ እግዚአብሔር ነው፣ ሁለተኛ እግዚአብሔር ላከው ቅዱስ ሚካኤል ነው፣ ሶስተኛ ሙሴ እግዚአብሔርንም መልአኩንም የሚያከብረው ሙሴ ነው ማለት ነው። ስለዚህ የዛሬው በዓል ግፍ የት እንደሚያደርስ የታየበት በዓል ነው። ትዕቢተኞች ከበሉ የማይርባቸው የሚመስላቸው፣ ከተሾሙ የማይሻሩ የሚመስላቸው፣ ካገኙ የማያጡ የሚመስላቸው፣ ጤንነት በበሽታ ረሃብ በጥጋብ በረሃብ ጤንነት በበሽታ ሹመት በሽረት እንደሚተካ የማያውቁ ከፍ ብለው ወደ መሬት መውደቅ እንደሌለ ለሚሰማቸው በዓለም ዙሪያ ላሉ በየንግዱ፣ በየፖለቲካው፣ በየሃይማኖቱ፣ በየትዳሩ ያሉ ሆድ ሰጥቶ ጭንቅላት የነሳቸው ኪሳቸው በገንዘብ ሞልቶ ነፍሳቸው ከቁም ነገር የተራቆተች እንደ ሰው ተፈጥረው እንደ እንስሳት የሚኖሩ ከዚህ በፊት ተናግሬዋለሁ። ሊቁ ሲናገር ሰው ሲበላሽ አመጋገቡን ከእንስሳ ጠባዩን ከአራዊት ስዕሉን ከእግዚአብሔር ይወስድና ሲም ካርድ የሌለው ቀፎ ይሆናል ይላል። ደህና አደራችሁ። ሰደብከን እያላችሁ ነው እናንተ ግደለ ቤታችሁ ላይ ትበሳጫላችሁ። አሁን ተው ደህና ዋላችሁ። ስለዚህ ምእመናን ፈርዖን ትዕቢተኛ ነበር፣ እግዚአብሔርን አላውቀውም ብሎ ነበረ። ያ አላውቅም ያለው ፈርዖን ዛሬ የለም፣ አላውቀውም የተባለው እግዚአብሔር ዛሬም አለ። ትዕቢተኞች ትናንትና ነበሩ፣ ዛሬ አሉ፣ ነገም ክርስቶስ መጥቶ ይህን የግፍ መጋረጃ እስከሚዘጋው ድረስ ትርኢቱ እስከሚያቆም ድረስ ግፈኛው እስር ቤቱ ዓለም ፍጻሜ እስከሚያገኝ ድረስ ረሃብና ጥጋብ፣ ሐዘንና ደስታ፣ መገፋትና መግፋት፣ መሳቅና ማልቀስ፣ ማግኘትና ማጣት፣ ጤንነትና በሽታ ጎን ለጎን ይቀጥላሉ። እንደ ቀንና እንደ ሌሊት፣ እንደ ክረምትና እንደ በጋው ማለት ነው ወገኖቻችን። ስለዚህ ዛሬ እዚህ የተሰባሰባችሁት ምእመናን በተለያየ መንገድ ግፍ የተፈጸመባችሁ በትዳራችሁ፣ በንግዳችሁ፣ በተሰማራችሁበት የሥራ መስክ የበደሏችሁ፣ የገፏችሁ፣ ያስለቀሷችሁ፣ ያራቆቷችሁ፣ ትዳራችሁን የበተኑ፣ ንግዳችሁን የበተኑ፣ ሕይወታችሁን ያመሰቃቀሉ ግፈኞች ካሉ የጊዜ ጉዳይ እንጂ እንደ ፈርዖን ይወርቃሉ፣ እንደ ፈርዖን ይሰጥማሉ። ባህሩ ዛሬም አለ። ሙሴ ስለዚህ ዛሬ የመግባባት የመደማመጡ ጉዳይ እየደከመ ሂዶ በየሰፈሩ የሚሰራውን ግፍ እግዚአብሔር የሚያውቃል፣ እኛም እናውቃለን፣ ሰይጣንም ያውቃል፣ አስፈጻሚ ስለሆነ የጉዳዩ ባለቤት ስለሆነ። ስለዚህ ወገኖቻችን ታሪክ ስትሰሙ እኔ የት ነኝ ብላችሁ በሙሴ ሚዛን ራሳችሁን መዝኑ፣ በእስራኤላውያን ሚዛን ራሳችሁን መዝኑ። ገፊ ነኝ፣ ተገፊ ነኝ፣ አልቃሽ ነኝ፣ አስለቃሽ ነኝ፣
ደብዳቤ ነኝ፣ ተደብዳቢ ነኝ፣ አፈናቃይ ነኝ፣ ተፈናቃይ ነኝ፣ አሰዳጅ ነኝ፣ ተሰዳጅ ነኝ ብላችሁ ራሳችሁ መድቡ። አሰዳጆች ከሆናችሁ ነገ ትሰደዳላችሁ። አፈናቃይ ከሆናችሁ ነገ ትፈናቀላላችሁ። አስለቃሽ ከሆናችሁ ነገ ታለቅሳላችሁ። አስራቢ ከሆናችሁ ነገ ትራባላችሁ። ይሄ ጊዜ የሚመሸው የሚነጋው ቀን የሚፈራረቀው እግዚአብሔር ስራ ለመስራት እንዲመቸው ነው እንጂ ቀን ሁልጊዜ ቀን ፀሐይ ወጥቶ ፀሐይ ይገባል፣ ቀን ሄዶ ቀን ሌሊት ይመጣል። ስለዚህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምታስተምረው ሁሉ ልኩን መጠኑን አልፎ ከመጠን ያለፈ መከራ እንዳይኖር፣ ከመጠን ያለፈ ግፍ እንዳይኖር፣ ህዝብ ከህዝብ ህዝብ ከመንግስት ተግባብቶ አሰሪ ከሰራተኛ ባል ከሚስቱ ተግባብቶ እንዲኖር ነው መጽሐፍ ቅዱስ የሚነግረን ወገኖቻችን። ስለዚህ ይህንን ታሪክ ስትሰሙ እኔ የቱ ጋር ነኝ ብለው መለካት አለባቸው። በንግድ የተሰማራችሁ፣ በፖለቲካ የተሰማራችሁ፣ በሃይማኖት መድረክ ላይ የተሰማራን በተለያየ ቦታ ያለን ሰዎች በፈርዖን ቦታ ነው ያለሁት፣ በሙሴ ቦታ ነው፣ በእስራኤላውያን ቦታ ነው ያለሁት፣ በግብፃውያን ቦታ ነው ብለን ራሳችን መጠየቅ አለብን። ይሄን ጠይቀን ለዚህ የምናገኘው መልስ ለውርቀታችንም ሆነ ለትንሣኤያችን መነሻ ይሆናል ማለት ነው። ስለዚህ ዛሬ ታላቁ መልአክ ቅዱስ ሚካኤል የሚከበርበት ቀን ነው። ምዕመናን፣ ለእያንዳንዳችን ጠባቂ መልአክ አለን። ይክበር ይመስገን እግዚአብሔር። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንዲህ ተብሎ ተጽፏል። ውቁ ይታስተሐቅርዎሙ ለአሐዱ እምእሉ ንዑሳን፣ ከነዚህ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቁ። ከነማን? ከታናናሾቹ። ምን አይነት ታናሽ? የጤና ታናሽ፣ የገንዘብ ታናሽ፣ የመልክ ታናሽ፣ የስልጣን ታናሽ፣ በብዙ ነገር ከኛ ያንሳሉ ብለን እምንንቃቸው ሰዎች አሉ። አስበን ሰርግ የማንጠራቸው፣ ለቅሶ ቀሩ ብለን የማናማቸው። ደህና ዋላችሁ። አስባችሁ ሰርግ የምትጠሩ ሰው አለ አይደለም? ጥሩ መኪና ያለው መቶም ደግሞ የነገር ጣል ያደርጋል የሚባል ሰው የጥሪ ወረቀቱ አስቀድሞ ነው የሚደርሰው። አንዳንድ ደግሞ አለ ቢመጣም ጥሩ ነው፣ ኧረ ቢቀርም ጥሩ ነው፣ ቢመጣ ይበላል እንጂ አይሰጥ ብለን የናቅናቸው ሰዎች አሉ። ለቅሷችሁም ላይ እንደው ለቅሶ መቅረቱ የሚያንገበግባችሁ ሰው አለ። አንዳንዱ ደግሞ እባክህ እንኳን ቀረ ቢመጣም ምን ይሰራ የምናቸው ሰዎች አሉ። አስበን ሰርግ የማንጠራቸው፣ ለቅሶ ቀሩ ብለን የማናማቸው ተራ የሚባሉ ሰዎች አሉ። ትኩረት የማንሰጣቸው፣ በመልከኛ ያነሱ፣ በጤና ከኛ ያነሱ፣ በጎሳቸው ከኛ ያንሳሉ ብለን የምንገምታቸው ሰዎች አሉ። እነዚህን ሰዎች እንዳትንቁ አለ ጌታ በማቴዎስ ወንጌል ላይ። ተጠንቀቁ። ለምን? እብለክሙ ከመ መላእክቲሆሙ ወትረ ይሬዩ ላዌ ገጾ ላዌ ዘበሰማያት። መልአኮቻቸው ይላል። የነማን መልአክ? የነማን? የትንንሾቹ፣ እናንተ የናቃችኋቸው፣ ያጠቃችኋቸው፣ ትኩረት የነፈጋችኋቸው ሰዎች መላእክቶቻቸው፣ መልአኮቻቸው በሰማይ የአባቴን ፊት ያያሉና። ፊት ነሳው ማለት ነው ማለት ነው። ከፍትፍቱ በሉ እስቲ እናቶቻችን፣ ከፍትፍቱ ፊቱ። እንግዲህ እንኳን አይነ ስውር ነኝ፣ ግልግል ነው። ፊቱን እንደመናርጉ ቢያቀርብም ችግር የለብኝም። ግን አይን ያላችሁ ሰዎች፣ አንዳንድ ሰው ምግብ እያቀረበ ፊቱ ጭፍግግ ያለ ልትበላብኝ ነው የሚል ሰው አለ። ፊቱ ላይ ፊቱም ይናገራል። ልትበላው ነው አይደለም? አቤት ይሄን ወጥ ጨርሰው ነው የእንጀራ እሺ ብላ እስኪ የሚል አፉ ብላ የሚል ፊቱ ግን አቁም የሚል ሰው አለ አይደለም? የመቼም ሳይኮሎጂስቶችም ጽፈውታል። ይሄን መጽሐፍ ላይ ነው ያገኘሁት። አንዳንድ ሰው ደግሞ እጁ ላይ ሽሮ ይዞ ፊቱ ላይ ክትፎ የሚከተፍ ሰው አለ። ቁርጥ ፊቱ ላይ የሚነበብበት። አረ ብላለኝ፣ አረ አፈር ሰሆን። በተለይ እናቶቻችሁ ታውቃላችሁ አይደል? አፈር እኔ በጣም ነው ደስ ይላል። አፈር ሰሆን በማርያም ስም እንደምደሰት ይገርማቸው። አንዳንድ ሰው ትንሽ አትበላም ነበር? እሺ ትንሽ ወጥ ልጨምርልህ ብትበላ እኮ ጥሩ ነበር። በልሽ እንግዲህ አሁን መጀመሪያም ሲያቀርብ እየተበሳጭ ነው ያቀረበው ማለት ነው። አያችሁ፣ መላእክት በሰማይ የማንን ፊት ያሉ አለ? የእግዚአብሔርን ፊት ያሉ። ቅዱስ ገብርኤል ወደ ዘካርያስ ተልኮ ሲመጣ አንተ ማነህ ሲባል ምን አለ? አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር። በእግዚአብሔር ፊት የሚቆመው ማነኝ አለ? ገብርኤል ነኝ። በማን ፊት የሚቆመው? ፊቱን እግዚአብሔር ፊቱን ያላዞረበት። ዲያብሎስ በእግዚአብሔር ፊት ፊቱን አዙሮበታል። ክፉ ሰዎች በእግዚአብሔር ፊት አይቆሙም። ፊታቸውን አያችሁ።
ቅዱስ ሚካኤል ቅዱስ ገብርኤል በማን ፊት ነው የሚቆሙት? በእግዚአብሔር ፊት ይቆማሉ። ስለዚህ እሱ ፊት ከቆም ባለሟል ናቸው ማለት። ንጉሱ ፊት ለመቅረብ ቀላል ነገር ነው እንዴ? ድሮ በጎጃም ራስ ኃይሉ የሚባሉ ትልቅ ገዥ ነበሩ ይባላል። እና አንድ ባለሟል ነበራቸውና ባለሟላቸውን እንደው ምን ላድርግልህ አሉት አሉ። አይ ጌቶች ምንም አያደርጉልኝም። ለችሎት ሲቀመጡ መሳፍንቱ መኳንንቱ ዙሪያዎትን ከበው ህዝቡ እርሶን ሲያይ ይጥሩና ምንም ደህና ዋልክ ይበሉ በጆሮዬ ይበቃኛል ይሄ አላቸው አሉ። እሳቸው በደንብ አላስተዋሉትም። ሰውየው ጥቅሙን አስልቶ ነው። እንዴማ ቀላል አይደለም ወይ? እኔ ጋሻ መሬት ስጠኝ ትለኛለህ፣ ስልጣን ስጠኝ ትለኛለህ ብዬ ነው እኔ ምን ቸገረኛልና ተሰብስበው መሳፍንቱ መኳንንቱ ዙሪያቸውን ከቦ ህዝቡ እሳቸውን ሲያይ ጠሩና ደህና ዋልክ። ምንድነው ያሉት? ደህና እየሳቀ ሄደ። ከዛ በኋላ ያ ሁሉ መሳፍንት መኳንንት ለካ የእሳቸው አማካሪ ነው ብሎ ቅቤው እየተጫነ ማሩ እየተጫነ ጤፉ እየተጫነ አያችሁ። ብልጥ ሰው እንዲህ ነው የሚያደርገው። አንዳንድ ሰው አለ አይደል ከባለስልጣን አጠገብ ጠጋ ብሎ ፎቶ የሚነሳ አያቆም እኮ ሰውየው ይገርማቸዋል። ፎቶውን እያሳየ እንደ ስንት የምናውቀው መረጃ አለ። ከባለስልጣን ጋር ፎቶ ተነስቶ አውቃቸዋለሁ ብሎ በስማቸው ያስደነገጠ ሰው አለ። አያችሁ። ሲሻር ደግሞ ይቀደዋል። ምን ችግር አለ? ባለስልጣን ሲሻር ፎቶአቸው ይቀደል አይደል? ታውቃላችሁ። ያፈቀርን ሰሞን እኮ የፍቅረኛችን ፎቶ እኮ እንደ ስለ ማርያም የምናይ ነበር አይደል? ስንጣላስ ቡጭቅጭቅጭቅ አድርገን ሰውየውን መግደል ፍርድ ቤት ስለሚያስቀርና ስለሚያሳስር ፎቶዋን ትቀደዋለህ። አያቸው። እነ ቅዱስ ሚካኤል እግዚአብሔር ወዳችኋለሁ ያላቸው ናቸው፣ ሹክ ያላቸው ናቸው። ለዚህ ነው ጠብር ግፍ ብለን እረ ለምኑልን፣ እረ ንገሩልን፣ ወርቀናል፣ አንሱን፣ ረክሰናል፣ ቅዱስን ቆሽሸናል፣ እጠቡን፣ ጠፍተናል፣ ፈልጉን፣ ለጌታችሁ ንገሩልን፣ ከኛ ይልቅ እናንተ ትቀርቡታላችሁ ያልነው እና ምእመናን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እናታችሁ መጻሕፍትን አንብባ ተርጉማ አመስጥራ የምትኖር እንጂ እንደ ልቧ የምትኖር ትዝ ያላትን የምታወራ ቤተክርስቲያን አለችው። ሁልጊዜ እናገራ ተሰርታ የተጠናቀቀች የእውቀት ቤተክርስቲያን፣ የእምነት ቤተክርስቲያን፣ የሞራል የሥነ ምግባር ቤተክርስቲያን ናት። ንጉሱን ከነሰራዊቱ የምታከብር፣ ዳቦውን ከነመሶቡ የምታከብር። ዳቦ ክርስቶስ ከሰማይ የወረደ እንጀራ ነው። ይሄ ዳቦ የተጋገረባት ምጣድ መሶብ ደግሞ ድንግል ማርያም ናት። ደመናው ድንግል ማርያም ናት። ዝናቡ ክርስቶስ ነው። አበባ ድንግል ማርያም ናት። ፍሬ ክርስቶስ ነው። ግንዱ ክርስቶስ ነው። ቅርንጫፎቹ ሐዋርያት ናቸው። እነ ቅዱስ ሚካኤል ናቸው። እኔ የወይን ግንድ ነኝ አለና እናንተ ምንድን ናችሁ አለ? ቅርንጫፍ ናችሁ አለ። ቅርንጫፍ ተቆርጦ ሲወጥ ምን ይባላል? ጭራሮ ይባላል። ጭራሮ ይነዳል፣ አመድ ይሆናል። እነ ይሁዳ፣ እነ ንስጥሮስ፣ እነ መቅዶኒዎስ፣ እነ አሬዎስ። ደህናው ረዘም ይሄ ነገር